ሃይማኖቴ ጠንካራ ነኝ ይላል፣ ግን የመጠጥ ማስታወቂያ ያሰራ ታዩታላችሁ። በነጋቱ እናቴ ትቆጣኛለች ይላል፣ ግን በወንድ ላይ ሻፍጃለሁ ብሎ ፖስት ሲያደርግ አትቆጣም? እንዴት አይነት አስተዳደግ ቢኖር ነው ኢትዮጵያ ውስጥ እየኖርክ ወንድ ልጅ አሻፍሮኛል ብለህ ፖስት ብታረገው? አጠገብ ደህና ሰው የለም። ማናጀሮች ምንድነው የሚሰሩት? እንደዛ አይነት አወራ ኢትዮጵያ ውስጥ ነው የምትኖረው ወንድሜ። እሱን ደግሞ የወንድ ልጅ ጥጉን እኔ ያሳያለሁ። እሺ now is quiet መልሳለን እኮ እኛም መልሳለን። እኔ ፐርፌክት አይደለሁም፣ ሃይማኖቴ ግን ፐርፌክት ነው። yes you should know that እኔ ወንጀል ልሰራ እችላለሁ፣ የሚምረኝ አላህ ነው። ከእኔ ከምሰራው ወንጀል በላይ ሊምረኝ የሚችለው ማን ነው? አላህ ነው። ወንጀል እሰራለሁ፣ ሰርቻለሁ የመጠጥ ማስታወቂያ፣ አላህ ግን ይምረኛል። እኔ ተጠጥቼ አላህን ከለመንኩት ይምረኛል ማለት ነው። የሚምር ጌታ ነው ያለኝ። ስለዚህ ለሱ አታስብ። ገብቶሃል አይደል? እስልምና ፍጹም ነው፣ ሰዎቹ ግን ፍጹም አይደሉም። ኦኬ፣ ስለዚህ ጉዳይ ከሁለት ቀን በፊት በተደረገው ጉዳይ ላይ ብዙ ሰዎች ብዙ ነገር አውርተዋል። በሰዓቱ ቪዲዮ ለመስራት ፍላጎት ነበረኝ፣ ነገር ግን ቾኬ ያልናገርም ነገራቶችን በጣም በተረጋጋ መልኩ ለማየት ታግዬ ነበር። ይሄ ድርጊት ከሁለት ቀን በፊት ነው አይደል? ማንም ያላወቀው የለም። ከትናንሽ ከህፃናት ጀምሮ ሚዲያ ተጠቃሚ የሆነ እስከ ባለስልጣናት ሁሉ በጊዜው በጣም አነጋጋሪ የሆነ ጉዳይ ነው። አሁን በሰዓቱ በወቅቱ ጉዳይ በጣም አነጋጋሪ የሆነ ጉዳይ ነው ይሄ ጉዳይ ማለት ነው። ኢትዮ ኤፍሲ ያዘጋጀው የስፖርታዊ ጨዋነትን ወይንም የኢትዮጵያ ስፖርተኞችን ለዓለም ለማሳያ ተብሎ የሚዘጋጀው ዝግጅት ይሄ ነገር ይታወቃል። በዚህ ድርጊት በዚህ በስፖርት ዘርፍ ደግሞ እንደሚታወቀው ሙስሊሙም ክርስቲያኑም እምነት ያለው እምነት የሌለው ሁሉም ይሳተፍበታል። ሃይማኖት አይመርጥም፣ ዘርን አይመርጥም፣ ቋንቋን አይመርጥም፣ ብሔርን አይመርጥም፣ ትልቅ ትንሽ አይልም፣ ጾታን አይመርጥም። ይሄ ስፖርታዊ ነገር እንትን ማለት ነው። ነገር ግን አንዳንዴ ነገራቶችን የሆነ መጨረሻ ላይ ወደ ሃይማኖት ጣልቃ ሊገቡ የሚመጡበት ድንገቶች ክስተቶች ሊኖሩ ይችላሉ። ወደ ሃይማኖት ነገሩን ለማዞር የሚታገሉበት የሚሄዱበት አቅጣጫዎች ሊኖሩ ይችላሉ። ጆን ጂጂትሱ ለወንድማችን ሴዶ ያቀረበለት ጥያቄ ነበር። ይህ ጥያቄ በብዙ በሙስሊሞች ዘርፍ በብዙ በሙስሊሞች ወንድምና እህቶቻችን ራሱ ጥያቄ የፈጠረባቸው ሃይማኖት የነካ የመሰላቸው ሃይማኖትን አታክ ያደረገ የመሰላቸው ሰዎች አሉ። አልፎ ተርፎ ዜዶ እኮ አላህን ይዞ ነው የገባው አይሸነፍም ምናምን አይነት ነገር የሚያወሩ ሰዎችን እየሰማን ያለ ነው። እኔ በሰከነና በበሰለ መንገድ ነገሩን ልመለከተው። በመጀመሪያ ደረጃ ጆን ሃይማኖት ምንም አልነካም። ወገናችን ጆን ሃይማኖትን የነካበት ምንም አይነት መንገድ የለም። ሃይማኖታቸውን እስልምናን ምንም አይነት ቅንጣት ያክል እስልምናን ያንቋሸሸ የነካ ሃይማኖትን ያነሳ ነገር ከናካቴው የለም። የጠየቀው ፐርሰናልና ኢንዲቪጁዋል የሆነ ጥያቄ ነው እንጂ ለወንድማችን ሴዶ ያቀረበለት ሃይማኖትህ እንደዚህ አይነት ሃይማኖት ነው፣ ክፉ ሃይማኖትን ቆሻሻ ሃይማኖትን ትከተላለህ ወይ ሃይማኖትን ማንቋሸሽ በጭራሽ አልመጣም። በል እንደውም እስልምና ከአስካሪ መጠጥም ከመጥፎ ነገርም እንደሚከለክል፣ ነገር ግን ሴዶ በተቃራኒው እምነቴን አከብራለሁ እያልክ መጥፎ ነገር ለምን ትሰራለህ አይነት ነው። በሌላ መንገድ ቢሆን እናንተ ብታገኙ እንደ ወንድማዊ ምክር የምትመክሩት ምክር ነው። ለምሳሌ እኔ አንድ ወንድሜ አስካሪ መጠጥ ምናምን ሲያስታውቅ ቢሰራ ተው ይሄ ነገር እኮ እንደ እምነት አይቻልም ብዬ እንደሚመክረው ነው የተናገረበት። ቦታ ይሄ ሃይማኖትን የነካ መስሎ ስለታየን ነው እንጂ በጣም ኖርማል የሆነ ንግግር ነው የተናገረው። በል እንደውም የሚበረታታ ንግግር። ቦታው ላይ ስፖርታዊ ነገርን አንሳ፣ ለምን ሃይማኖታዊ ጥያቄን ትጠይቃለህ ከማለት በዘለለ ነገር ግን ያነሳው ጥያቄ ምንም አይነት ስህተት የለበትም። ጆን ለእኔ ትልቅ ክብር አለ። ምንም ሃይማኖታዊ ነገርን አልነካም፣ ሃይማኖታችንን አላንቋሸሸም። ከዛ ወጥቶ ደግሞ ይቅርታ መጠየቁ በተሳሳተ እንትን የተረዳችሁብኝ መንገድ አለ፣ አንደርስታንድ ያደረጋችሁት ልክ አይደለም ብሎ ይቅርታን የጠየቀበት መንገድ ለእኔ በጣም ትልቅ ሰው ነው ጆን። እኔ ያከብርሃለሁ። አንዳንድ አይነት እንደዚህ አስተዋይ ይሄ አሁን ሚዲያ ግርግር የሚፈልግ ሰው ቢሆን ጸጥ ይላል። ግን አንተ ወጣ እኔ ምንም ከማንም ማህበረሰብ ጋር ከማንም ከሃይማኖተኛ ጋር ንክኪም የለኝም ንጹህ ሰው ነኝ፣ እኔ የጠየኩት እንደዚህ አይነት ጥያቄ ነው ብለህ ማቅረብህ በራሱ በጣም የሚገርም ነው። ሁለተኛው ሴዶ አላህ ይጨምርልህ፣ በርታለህ። ነገራቶችን ያረጋጋህበት መንገድ የመለስከበት መንገድ I'm not perfect but my religion is perfect። እኔ ምንም አይነት ፍጹም ሊሆን አልችልም፣ የሰው ልጅ ነኝ፣ ስህተት እሰራለሁ። ነገር ግን አለው ሃይማኖቴ ፍጹም ነው። ከዛስ እኔ ጥፋትን እሰራለሁ፣ ኢነላሃ ገፉሩ ረሂም አለ። ግን መሐሪ ጌታ ነው፣ አላህ አዛኝ ነውና ይምረኛል፣ ይቅር ይለኛል አለ። ድጋሚ አዙሮ ጆንን እንደዚህ አይነት ጥያቄ የሃይማኖት ጥያቄ ቢቀይር ኖሮ ወይንም ሴዶ በጣም ስሜታዊ ሆኖ ነገሩን ወደ ሃይማኖት ቢያዞረው ኖሮ ነገሩ ወደ አልተፈለገ መንገድ ይሄድ ነበር። ሴዶ በጣም የገረመ የመለሰበት መንገድ
አንዳንዴ ዳዒ ኡስታዞች የሚያስረዱበትን መንገድ ነው የተጠቀመው እንጂ እንደ አንድ ስፖርተኛ ምናምን አይነት ወሬ አይደለም ያወራው። እንደ መንፈሳዊ ሰው ነው በትክክለኛ በጨዋ ደንብ ምላሽ የሰጠው። እኛ የሰው ልጅ ነን፣ እንሳሳታለን። እንደውም ሴዶ እንደውም በጣም ምገርም ሰው ነው። እዛ ለነበረው ማህበረሰብ ምላሽን የመለስከበት ስለ እስልምና ትምህርት የሰጣበት መንገድ ላንተ ራሱ ትልቅ ክብር አለኝ። አላህ ይጠብቅህ፣ በርታ፣ ምንም ችግር የለውም። ነገር ግን ይሄ ስፖርቱ በሃይማኖታችን ይደገፋል አይደገፍም ሌላ ጉዳይ ነው። እሱን የምናነሳበት ሂደት አለ። ይህንን ስፖርት ሃይማኖታችን ያበረታታል ወይ፣ ወረዛ ግቡ ይላል ወይ፣ እንደዚህ አይነት ቦታ ይፈቅዳል ወይ አይፈቅድም፣ እሱ ሌላ ጉዳይ ነው፣ ሌላ ነጥብ ነው። የምናነሳው ነገር አለ። ግን በገባህበት መድረክ የመለስከበትና የሄድከበት አጋጣሚ ትልቅ ክብር አለኝ አባቴ። ሁላችሁንም አላህ ይጠበቃችሁ። ሰላም አላሂ አለይኩም ወራህመቱላሂ ወበረካቱ። በበሰለ መንገድ ነገራቶችን እንመልከት ለማለት ያክል ነው። ጀዛኩሙላህ